ዋና ዓላማቸው ደግሞ የሀገራችን መሰረተ ልማት ከዛ ጋር በተያያዘ ትናንትና ውይይት አድርጓል ከሚመለከታቸው አካላት ማለትም ከባህልና ስፖርት ሚኒስቴር እንዲሁም ከኢትዮጵያ አትሌቲክስ ፌዴሬሽን ማለት ነው። በጣም የተነሱ አንኳር ነጥቦች አሉ። የኢትዮጵያ አትሌቲክስ ብሩህ ዘመን እየመጣ ይገኛል የሚል ሀሳብ ሰንዝሯል። ይሄ ደግሞ የተለያዩ ዓለም አቀፍ ውድድሮችን እንድናስተናግድ እድል ይሰጠናል ተብሎ ይገመታል። እነዚህን ጉዳዮችን አነሳሳለን። ከዛ ውጪ ጋና ላይ 24ኛው የአፍሪካ አትሌቲክስ ሻምፒዮንስ ክናውን ይገኛል። ትናንትና በመክፈቻ ውድድሩ ሜዳሊያ ውስጥ የገባንባቸው አጋጣሚዎች ተፈጥሯል። ዛሬስ ውድድሮች ምን ይመስላሉ የሚሉትን ነገሮችን አነሳሳለን። ከዛ ውጪ የኢትዮጵያን ብሔራዊ ቡድን ባቸው ውጤት የአፍሪካ ዋንጫውን ጅማሩን አብስሯል። ትናንትና ከግብጽ ጋር 0-0 ምንም ጎል ሳይቆጠርበት የመጀመሪያ ምድብ ጨዋታውን አከናውኗል። የጨዋታው ሂደት ምን ይመስል ነበር የሚሉትን ነጥቦች አነሳስተን ወደ ባርማዶ ጉዳዮች ስናቀና ሲቲ ትራንስ ፓላስን 3-0 በማሸነፍ አሁንም መጠነኛ ጫና እንግዲህ አርሰናል ላይ ማሳደራቸውን ቀጥሏል። መጠነኛ የተባለበት ምክንያት አርሰናል ዛሬ ማነው ቀጣይ ሰኞ ከበርንሌ ጋር የሚያደርጉትን ጨዋታ የግድ ለማሸነፍ ወደ ሜዳ እንዲገቡ አስገዳጅ የሆነ ውጤት ይዘው መውጣት እንዳለባቸው የሚጠቁም ስለሆነ ነው። ትናንትና ፊል ፎደን 100ኛ አሲስቱን አስመዝግቧል። ትናንትና በፕሪሚየር ሊግ የሲቲ የጨዋታ እንቅስቃሴ በጣም ሮቴሽን የበዛው ነው። ምን ታሳቢ ያደረገ ነው የሚሉትና የኤፍኤ ካፕ ጋር በተያያዘም አሰልጣኙ የሰጣቸው ድረ ጨዋታ ሀሳቦችን አካተን ክፍል 1 በዚህ ጉዳዮች ላይ ትኩረት ያደርጋሉ ብለን እናስባለን። መልካም መቀጠል ይችላል። እሺ አመሰግናለሁኝ። በድጋሚ ኢየሩስ የተለያዩ ጉዳዮችን አንሳለን። ከአትሌቲክስ ውድድሮች ከአትሌቲክስ መረጃዎች ስንጀምር የዓለም አትሌቲክስ ዋና ስራ አስፈጻሚ ጆን ሪጀን እዚህ ነው የሚገኙት። በቆይታቸው በአጠቃላይ ቀደም ብዬ እንዳነሳሁት መንግስት በጣም ልዩ ትኩረት ሰጥቶ ከመሰረተ ልማት ጋር በተያያዘ የተለያዩ ስፖርታዊ እንቅስቃሴዎችንም እዚሁ ሀገራችን ላይ እንዲከናወን በዋናነት ለምሳሌ አትሌቲክስን ስናነሳ አትሌቲክስ በዓለም አቀፍ ደረጃ ላይ ስንሳተፍበት እንጂ በተለይ የተለያዩ የዓለም አቀፍ ውድድሮችን ደግሞ ስናስተናግድ ብዙ አይስተዋልም። በሀገራችን ለመጀመሪያ ጊዜ በአትሌቲክስ የውድድር ምዕራፍ ታሪካችን ማለት ነው የኮንቲኔንታል ግራንድ ፕሪክስ ውድድርን ከሰሞኑ አስተናግደን እንደነበር ይታወቃል። የነሐስ ደረጃ ተሰጥቶን በአንድ ዓመት ጊዜ ውስጥ ዝግጅታችን በጣም ጠንካራና ጥሩ ከመሆኑ ጋር በተያያዘ በ2027 የሚከናወነው የኮንቲኔንታል ግራንድ ፕሪክስ የውድድር ምዕራፍ የወርቅ ደረጃ እንደሚሰጠው ቀደም ተብሎ መታወቁ ይታወቃል። ይህ በእንዲህ እንዳለ ደግሞ አሁን እንግዲህ እነዚህ ከባድ እንግዶች ናቸው። በዓለም አትሌቲክስ ዋና ስራ አስፈጻሚ ጆን ሪጀን የውድድሮችና ሁነቶችም ዳይሬክተር ማርክ ሄርስትን አብረው ይዘው ነው የመጡት። ይፋ የስራ ጉብኝት እያደረጉ ነው የሚገኙት ማለት ነው። ጉብኝታቸውን አስመልክቶ መግለጫ የሰጡት ዋና ስራ አስፈጻሚ ጆን ሪጀን ከ25 ዓመታት በፊት ለታላቁ ሩጫ አዲስ አበባ መጥተው እንደነበር ጠቅሷል። ከተማ እጅግ ተለውጣለች፣ የሚገርም ሁኔታም ዘምናለች፣ በጣም ያልጠበቁት እድገት ነው የሚል ሀሳብ ሰንዝሯል ማለት ነው። ከዚህ ከመሰረተ ልማትና ከመንግስት ስራ ኃላፊዎች ጋር ባደረጓቸው ውይይቶች መደሰታቸውንም ገልጿል ዋና ስራ አስፈጻሚ በአጠቃላይ ማለት ነው። እንግዲህ ኢትዮጵያ 2028 አልቲሜት ቻምፒዮንሺፕ እና 2031 ደግሞ የዓለም የአትሌቲክስ ሻምፒዮና ትልቅ የውድድር ምዕራፍ ነው። የዓለም አትሌቲክስ ሻምፒዮና ይህንን ውድድሮች ለማስተናገድ ያቀረበችውን ጥያቄ ከግብ ለማድረስ ፌዴሬሽኑ ከዓለም አትሌቲክስ ጋር በቅርበት ትብብርም እየሰራ መሆኑን በአጠቃላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ሰነም ሀሳብ እንደሰጡበት መናገር እንችላለን ማለት ነው። በአጠቃላይ እያሳዩ ስላሉት ድጋፍና ማበረታቻም የላቀ ምስጋና እንዳቀረቡ መናገር እንችላለን ማለት ነው። በዚሁ መንደርደሪያነት አፍሪካ ላይም እየተደረገ የሚገኝ የአፍሪካ አትሌቲክስ ሻምፒዮና እንዳለ ይታወቃል። ለ24ኛ ጊዜ አምና ካሜሮን ላይ ሲከናወን ጥሩ ውጤቶችን አስመዝግበንበት እንደነበር ይታወቃል። ታዲያ ትናንት ሁሌም ቢሆን መክፈቻ ውድድሮች 10000 ሜትርን ይዘው እንደሚመጡ ይታወቃል። ትናንትና በ10000 ሜትር ወንዶች አትሌት ሀጎስ ኢዮብ ለኢትዮጵያ የብር ሜዳሊያ አስመዝግቧል። ከዛ ውጪ በ400 ሜትር ሴቶች ፍጻሜ አትሌት አጃይባ ልዩ ወደ ፍጻሜ አልፋለች። በመጀመሪያ ዙር ፈጣን ሰዓት ነው ያስመዘገበችው አትሌቷ። ታዲያ በግማሽ ፍጻሜ ውድድሯን በቀዳሚ አጠናቃለች። በፍጻሜም ሜዳሊያ ውስጥ ትገባለች ተብሎ ከሚጠበቁ አትሌቶች መካከል አንዷ ናት ማለት ነው። በሌሎች በርቀቱ ኢትዮጵያን የወከሉት አትሌት ገነት አየለና አትሌት ባንቻለም ቢክስ ወደ ቀጣይ ዙርም ሳያልፉ የቀሩበት አጋጣሚ ተፈጥሯል ማለት ነው። 400 ሜትር ወንዶች ላይ ግማሽ ፍጻሜ አትሌት መርዶኪዮስ ወልዴ ወደ ቀጣይ ዙር ሳያልፍ ቀርቷል። አትሌቱ በውድድሩ 200 ሜትር ላይ ጉዳት አጋጥሞት እንግዲህ ርቀቱን ማጠናቀቅ ሳይችል እንደቀረ ነው የአትሌቲክስ ፌዴሬሽን መረጃ የሚያመላክተው። በ800 ሜትር ሴቶች ደግሞ በምድብ 1 አትሌት ምስጋና ኃይሉ ሁለተኛ፣ አትሌት ሀብታም ገበያው አራተኛ ደረጃን ይዛ አጠናቃለች። በሌላ ምድብ አትሌት ትዕግስት አያና ሶስተኛ ደረጃን ይዛ በማጠናቀቅ ወደ ቀጣይ ዙር ማለፍ የቻለችበት አጋጣሚ ተፈጥሯል። በርዝመት ዝላይ በወንዶች ፍጻሜ አትሌት ቡሊ መላኩ ስድስተኛ ደረጃን ይዞ በማጠናቀቅ ያው ዲፕሎማ ይዞ አጠናቀቀበት አጋጣሚ እንዳለ መናገር እንችላለን። ከዚህ ከአፍሪካ አትሌቲክስ ሻምፒዮና የውድድር ምዕራፍ ጋር በተያያዘ ጋና አክራ ላይ ለተከታታይ 5 ቀናቶች ቀጥለው የሚከናወኑ ይሆናል ማለት ነው። ወደ ባርማዶ ጉዳዮች ከመቅናታችን በፊት የኢትዮጵያ ብሔራዊ ቡድን የ17 ዓመት በታቹ ማለት ነው ትናንትና ከግብጻቸው ጋር ጨዋታውን አድርጎ ነበረ። እንግዲህ የመጀመሪያ ምድብ ጨዋታ ነው እንደሚታወቀው ከ22 ዓመታት በኋላ እዚህ ደረጃ ላይም ሲደርስ ለመጀመሪያ ጊዜ ነው። ታዲያ ጨዋታውን ምንም ጎል ሳይቆጠርበት 0-0 ሆናቸው ውጤት ተጠናቋል ማለት ነው። ልጆቹ ጥሩ ናቸው። ፕሮፌሽናሊዝም ላይ መሰረት ያደረገ ጥሩ አቅም እንዳላቸው በጨዋታው ላይ ተመልክተንበታል። ግልጽ በሆነ መንገድ የግብጾች አድቫንቴጅ ከቪአር ጋር በተያያዘ አንድ ጥያቄ ሲነሳ ነበር። ምናልባት ለኢትዮጵያ ብሔራዊ ቡድን የፍጹም ቅጣት ምት ማግኘት የምንችልበት አጋጣሚ እንደነበር መረጃዎች ይጠቁማል። ትናንትና 10 ሰዓት ላይ መሐመድ 6ኛ ኮምፕሌክስ ስቴዲየም ላይ ነበረ ጨዋታ የተደረገው በግብጽና በኢትዮጵያ መካከል ማለት ነው። ሀገራችን ኢትዮጵያ ዩጋንዳና ታንዛኒያን ተከትላ በሴካፌ የውድድር ምዕራፍ ላይ 3ኛ ደረጃን ይዛ በማጠናቀቃችን ምክንያት ነው ይህንን እድል ያገኘ ነው። እንግዲህ እዚህ ምድብ ግብጽን ጨምሮ አዘጋጁ ሀገር ሞሮኮና
ቱኒዚያ ይገኛሉና የመጀመሪያ ዙር ጨዋታችን ትላንትና በአሰልጣኝ ቤንጃሚን ዚመር የሚመራው ቡድን ምንም ጎል ሳይቆጠርበት 0-0 በሆናቸው ውጤት ተናቋል። ስለዚህ 1 ነጥብ ይዘንበታል። ቀሪዎቹን 2 ጨዋታዎች ላይ ምን ውጤት እናስመዝግባለን የሚለው ርዕሰ ጉዳይ ከታዳጊዎቹ ወይም ከቀይ ቀበሮቹ ወይም ከኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ጋር በተያያዘ የሚጠበቁ ርዕሰ ጉዳዮች ይሆናሉ ማለት ነው። ወደ ባርማዶ ጉዳዮች አቀናን። ትላንትና የእንግሊዝ ፕሪሚየር ሊግ ተስተካካይ መርሃ ግብር በተለይ ደግሞ በዋንጫ ፍክክር ላይ የራሱን ትልቅ አስተዋጽኦ የሚያበረክት ይሆናል የተባለለት የማንቸስተር ሲቲና የክሪስታል ፓላስ ጨዋታ ትላንትና ኤቲሃድ ስቴዲየም ላይ ተደርጎ ነበረ። ከአስተላለፍ ጀምረን ስናየው ጨዋታው 3-0 በሆነ በማንቸስተር ሲቲ አሸናፊነት ነው የጠናቀው። ከአስተላለፍ ጀምሮ ግን 6 ቅያሪዎችን አድርጎ የቼልሲን የኤፍኤ ካፕ ጨዋታ ከግምት ውስጥ የከተተ የጨዋታ አቀራረብ ይዞ ነው የቀረበው አሰልጣኝ ፔፕ ጋርዲዮላ ማለት ነው። ለምሳሌ ከፊት መስመር ላይ ጀርሚ ዶኩን ጨምሮ ኤርሊንግ ሃላንድ እንዲሁም ራያን ቸርኪ በጨዋታ በቋሚ አሰላለፍ ውስጥ አልገቡም። በእነሱ ምክንያት ሳቪኒዮ፣ ኦማር ማርሙሽና ራያን አይት ኑሪ ናቸው የገቡት። አይት ኑሪም ያለ ቦታው በክንፍ ማጥቃት እንቅስቃሴ ላይ የዶኩን ቦታ ለመተካት ጥረት ሲያደርግ ተመልክተነዋል። 4-2-3-1 የጨዋታ አቀራረባቸው ነበር። በአጠቃላይ ከክሪስታል ፓላስ ጋር በተያያዘ የተለመደው የ3-4-2-1 አጨዋወት ቅርጽ ከኳስ ውጪ 5-4-1 የሚሆን በጣም ጠንካራ ሎ ብሎክ ላይ መሰረት ያደረገ አጨዋወት ነበር የሚጫወቱት። ያንን እንግዲህ በጣም ብሬክ ስሩ ወይም ደግሞ የመጀመሪያ ጎል ለማስቆጠር በሚሄዱበት ጥረት ላይ ፊል ፎደን በጣም ወሳኙ ሚና የተጫወተው ተጫዋች ነው። 32ኛው ደቂቃ ላይ ለአንቷን ሴሜኒዮ ባኪል ፓስ በማድረግ ወይም ደግሞ የተረከዝ ኳስ በመስጠት ነው ኳስን አመቻችቶ ያቀበለው። አንቷን ሴሜኒዮም ከ2 ወር ቆይታዎች በኋላ በእንግሊዝ ፕሪሚየር ሊግ ጎል ማስቆጠር የቻለበትን አጋጣሚ ፈጥሯል ማለት ነው። በ8 ደቂቃ ልዩነት ተጨማሪ በሆነ መንገድ ፊል ፎደን አሁንም ኳስን አመቻችቶ ያቀበለው ኦማር ማርሙሽ ግብጻዊ ልዑል 40ኛው ደቂቃ ላይ የማንቸስተር ሲቲን የጎል መጠን ወደ 2 ከፍ ያደረገች ጎል የመጀመሪያ አጋማሽ ከመጠናቀቁ በፊት ያስቆጠረበት አጋጣሚ ተፈጥሯል ማለት ነው። ኦማር ማርሙሽ በነገራችን ላይ ለተከታታይ ሁለተኛ ጊዜ ነው በእንግሊዝ ፕሪሚየር ሊግ ጎል ያስቆጠረው ማለት ነው። ብሬንትፈርድ ላይም ጎል አስቆጥሮ ነበረ። ክሪስታል ፓላስ ላይም ትላንትና ጎል ማስቆጠር የቻለበት አጋጣሚ ተፈጥሯል። ሁለተኛው አጋማሽ ላይ እንዲሁ የተጫዋቾች ሮቴሽን ነበር። ለምሳሌ ማቲያስ ኑኔዝ እና ጆስኮክ ባርዲዮልን ወዲያውኑ ነበር 58ኛው ደቂቃ ላይ ቀይሮ ያስወጣቸው ፔፕ ጋርዲዮላ። ናታን አኬና ጀርሚ ዶኩ እንዲገቡ ተደርጓል። በሂደት 79ኛው ደቂቃ ላይ ራያን ቸርኪ፣ ማቴዮ ኮቫቺች፣ ጆን ስቶንስ በተመሳሳይ ኦማር ማርሙሽ፣ በርናርዶ ሲልቫና ፊል ፎደን ተክተው ወደ ሜዳ እንዲገቡ የተደረገበት አጋጣሚ አለ። ያ ሂደት 84ኛው ደቂቃ ላይ በተለይ ራያን ቸርኪ 79ኛው ደቂቃ ላይ ገብቶ 84ኛው ደቂቃ ማለት ነው በ5 ደቂቃ ልዩነት ኳስን አመቻችቶ ለሳቪኒዮ ያቀበለበት አጋጣሚ ተፈጥሯል። በዚህ መሰረት እንግዲህ ማንቸስተር ሲቲ ጨዋታውን 3-0 አሸንፏል። ከዛም በላይ ጎል ዲፈረንስ እንደው ምናልባት ነጥባቸው አቻ እንኳን ሆኖ ቢጠናቀቅ በእንግሊዝ ፕሪሚየር ሊግ መሪውን ከተከታዩ ዋንጫ አሸናፊውን ዋንጫ ካላሸነፈው የሚለይበት አንዱ መንገድ ጎል ዲፈረንስ ወይም ደግሞ ጎል መጠን ነውና የጎል ልዩነታቸውን ወደ 43 ከፍ አድርጓል ትናንትና ማንቸስተር ሲቲዎች። ይህም ከአርሰናል በአንድ ጎል ከፍ ብለው እንዲቀመጡ ያስገድዳቸዋል ማለት ነው። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ይፋዊ በሆነ መንገድ ኦፊሻሊ በእኩል ጨዋታ 2 ብቻ ነው። ዊች ሚንስ በቀጣይ ሳምንት እንግዲህ አርሰናል ከ8 ቀን ረፍት በኋላ ሰኞ ዕለት ማለት ነው ከወረደው ቡድን ወይም ደግሞ ወረዱን ካረጋገጠው ቡድን በርንሌይ ጋር ጨዋታቸውን ያደርጋሉ። ይህንን ጨዋታ ቢያንስ ፕሬሸር መጠነኛ ጫና አድሮባቸው ጨዋታውን የማሸነፍ ግዴታ ውስጥ ወድቀው እንዲያደርጉት የሚያስገድድ ውጤት ማንቸስተር ሲቲ ትላንትና ይዞ እንደወጣ መናገር እንችላለን። ከእንግሊዝ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ ማለት ነው። ፔፕ ጋርዲዮላ አሁንም ቢሆን በጣም በትልቁ የኤቨርተኑ ጨዋታ ዋጋ እንዳያስከፍላቸው ስጋት ላይ ሆነው በርንሌይ ምናልባት የሆነ ታምር ይሰራል በሚል እምነት ይህንን ጨዋታ እንደሚከታተሉት ይገመታል ማለት ነው። በአጠቃላይ ከእንግሊዝ ፕሪሚየር ሊግ ካምፔን የውድድር ምዕራፍ ጋር በተያያዘ 2 ጨዋታዎች ናቸው የሚቀሩት። ሲቲም ከበርንማውዝና ከአስቶን ቪላ ጋር ጨዋታው ይቀሯል። አርሰናል ደግሞ ከበርንሌይና መውረዱን ካረጋገጠው ቡድን እንዲሁም ደግሞ ከትላንትናው የማንቸስተር ሲቲ ተጋጣሚ ከሆነው ክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ። አሸናፊ ማን ይሆናል የሚለው ርዕሰ ጉዳይ ይጠብቃል። አሁንም ግን የራሳቸውን እድል በራሳቸው ሁኔታ የመወሰን እጣ ፈንታው በእጃቸው የሚገኘው አርሰናል ስለመሆኑ መናገር እንችላለን ማለት ነው። ከዚ ውጪ ፈረንሳይ ሊጋ በይፋ በትላንትናው ዕለት ተጠናቋል። ይህም የሆነው ትላንትና መሪውን ከተከታዩ ያገናኘው በተለይ ተከታዩ ቡድን ሌንስ በሜዳቸው በደጋፊዎቻቸው ፊት የሊጉ መሪ ቡድን ፓሪስ ሰን ጀርሜን አስተናግደው ነበረ በስታድ ቤሎይት ደላሌ ማለት ነው። ፈረንሳይ ዳኛ ቤኒዮ ባስታይን ጨዋታውን በመሃል አልቢትነት መርተውታል። 2-0 ተሸንፏል። የፈረንሳዩ ሀያል ቡድን ፓሪስ ሰን ጀርሜን 14ኛ የፈረንሳይ ሊጋ ክብራቸውን ማሳካታቸውን አረጋግጧል። በትላንትናው ዕለት ክቪካ ክቫራትስኬሊያ 29ኛው ደቂቃ ላይ ከዛ ውጪ 93ኛው ደቂቃ ላይ ምናልባት የዳኛው ፊሽካ በሚጠበቅበት ሰዓት ላይ ኢብራሂም ባዬ የጎሎቹ ባለቤቶች ናቸው። ሌንስ እውነቱን ለመናገር አይገባቸውም የውጤት ኤክስፔክትድ ጎላቸው ብቻ 2.5 ነው። ሚኒመም 2 ጎል ማስቆጠር ነበረባቸው በዚህ ጨዋታ ላይ። ምስጋና ለፓሪስ ሰን ጀርሜን ግብ ጠባቂ ማትቬይ ሳቮኖቭ ይግባና ይህ ግብ ጠባቂ ነው እንግዲህ በትልቁ ይዟቸው የወጣው ከፓሪስ ሰን ጀርሜን ጋር በተያያዘ ወደ 10 የሚጠጉ ኢላማውን የጠበቀ ሙከራ አድርጓል። 11 ኢላማቸውን ያልጠበቁ ሙከራዎችን አድርጓል። በእግር ኳስ የሚጠበቅባቸውን ነገር ለማድረግ የሚያስችል እንቅስቃሴ አድርጓል። ግን እግር ኳስ እድልን የመጠቀም ጉዳይ ነው። 10 ኢላማውን የጠበቀ ሙከራ አድርገው 1 ጎል ማስቆጠር አልቻሉም። ኤክስፔክትድ ጎላቸው ግን 2.5 ነው። በአንጻሩ ፓሪስ ሰን ጀርሜን 3 ነው የሞከሩት። ከ3ቱ 2ቱን ወደ
ውጤት ቀይረውታል፣ ወደ ጎል ቀይረውታል ማለት ነው። ከብዛት ጥራት የሚለው ነገር እዚህ ላይ በጣም በትልቁ እንደሚሰራ መናገር እንችላለን። 62% ኳስ ቁጥጥር ቢኖራቸውም እንብዛም ነበር የጨዋታ እንቅስቃሴያቸው 1.09 ኤክስፔክትድ ጎላቸው ነው። ከአንድ በላይ ራሱ እንዲያስቆጥሩ ቁጥራዊ መረጃ አይፈቅድም ነበር። ቢሆንም ግን እግር ኳስን ያው ቀደም ብዬ እንዳነሳሁት ነው ድላቸውን በሚገባ የተጠቀሙ ቡድን ከመሆናቸው ጋር በተያያዘ 2-0 በሆነ ውጤት ፓሪስ ሴንት ጀርሜን ትላንትና ጨዋታውን አሸንፏል። ከሰሞኑ የፈረንሳይ ሊጋ የዓመቱ ምርጥ ተጫዋች ኦስማን ዴምቤሌ ተብሎ መመረጡ ይታወቃል። ይህም ጥያቄ ሲያስነሳ እንደነበር የሚታወስ ጉዳይ ነው። አሁን ትላንትና ከሜዳቸው ውጪ እንግዲህ የተከታያቸው ቡድን ሌንስ ሜዳ ላይ 2-0 ማሸነፋቸውን ተከትለው የነጥብ ልዩነታቸውን ወደ 76 ከፍ አድርጓል። ሌንስ 67 ነጥብ ነው ያለው። የፈረንሳይ ሊጋ ሊጠናቀቅ ደግሞ በጣም ውስን ጨዋታዎች ናቸው የሚቀሩት፣ ወደ 4 ሳምንት ነው የሚቀረው። ስለዚህ በዛ ሂደት ሌንስ ፓሪስ ሴንት ጀርሜን ላይ መድረስ ዕድሉ በጣም ጠባብ ከመሆኑ ጋር በተያያዘ ማለት ነው ይፋዊ በሆነ መንገድ የፈረንሳይ ሊጋ ተጠናቋል። 14ኛ ጊዜ እንግዲህ የፈረንሳይ ሊጋን ከፍ አድርጎ አሳክቷል። የፈረንሳይ አየር ቡድን አጠቃላይ የዋንጫ ኮሌክሽናቸው ወይም ደግሞ የትሮፊ ኮሌክሽናቸውም ከፍ ብሏል። ወደ 58 ጊዜ ኦፊሻል ትሮፊዎች ወይም ደግሞ ይፋዊ ዋንጫዎችን የሰበሰበ ቡድን ነው። 60 ዓመት እንኳን በቅጡ የለውም ይህ ቡድን ግን በአጭር ጊዜ በተለይ በቤን ስፖርት ባለቤት በናስር አልሂላፊ ስር ይህ ቡድን ከወረደበት ወይም ደግሞ ከተጠቃለለበት ጊዜ አንስቶ ማለት ነው ከፍተኛ ረብጣ ገንዘቦችን በማውጣት ዋንጮችን እያሳካ ይገኛል። በፈረንሳይ ዶሚኔት እያደረገ ነው። ለተከታታይ 5ኛ ጊዜ የፈረንሳይ ሊጋን ከፍ አድርገው ያሳኩበት አጋጣሚ እንደተፈጠረ መናገር እንችላለን። ከፈረንሳይ ሊጋ የውድድር ምዕራፍ ጋር በተያያዘ ማለት ነው። ከዚ ውጪ በጣሊያንም እንዲሁ የኮፓ ኢታሊያ ፍጻሜ ጨዋታ በትናንትናው ዕለት ተደርጎ ነበር። ላዚዮን ከኢንተር ሚላን ያገናኘ ጨዋታ ነበር። በፍጻሜው ኢንተር ሚላን 2-0 ውጤትን ጨዋታ ማሸነፍ ችሏል። ማርከስ ቱራምና ላውታሮ ማርቲኔዝ የጎሎቹ ባለቤቶች ናቸው ማለት ነው። ላዚዮችን ውጤት ለማግኘት የሚያስችል በቂ እንቅስቃሴ እንዲሁም ደግሞ የጨዋታ ሂደትና መርሃ ግብሮችን በትላንትናው ጨዋታ አልተመለከትንም። በአጠቃላይ ኢንተር ሚላን ስኩዴቶን አሳክቷል። በነገራችን ላይ አሁን ደግሞ የኮፓ ኢታሊያን ክብር ከፍ አድርጎ ያሳኩበት አጋጣሚ ተፈጥሯል። ክሪስቲያን ኪቩ በመጀመሪያ ዓመቱ ይህንን ቡድን በያዘበት ወይም በተረከበበት የመጀመሪያ ዓመት 2 ዋንጫዎችን ዴሊቨር አድርጓል ለናራ ዙሪዎቹ ማለት ነው። ምናልባት የአውሮፓ ሻምፒየንስ ሊግ ካምፔን ቢያሳኩ ኖሮ ግልጽ በሆነ መንገድ በባላንዶር ላይ ባላንዶር ወይም ደግሞ ፕሬስቲጂየስ እየተባለ የሚጠራው አንድ ተጫዋች በግል ህይወቱ ሊያሳካ የሚችለው ትልቁ ዋንጫ ክብር ላይ አንድ ተጫዋች ከነሱ ሊመረጥ የሚችልበት እድል ከፍተኛ ነበር። ትላንትና ግን የኮፓ ኢታሊያን አሳክቷል። ቀደም ብለው ደግሞ ሴሪያውን ማሳካታቸው የሚታወስ ጉዳይ ነው። ይርሳል ከጎረቤት ሀገር ግብጽ ጋር ነው ጨዋታችን ያደረግነው። ምንም ጎል አልተቆጠረበትም። ጨዋታው 0-0 ናቸው ተጠናቋል። ፖዚቲቮችን መውሰድ ነው የሚያስፈልገው። ከዚህ ጨዋታ ጋር በተያያዘ አንድ የቪኤአር ኢንሲደንት ነበር። ምናልባት ፍጹም ቅጣት ምት ልናገኝ የምንችልበት አጋጣሚ ነበር፣ ግን ዳኛው አልፈውታል። ያ ነገር በትልቁ ሊነሳ ይችላል። ከዚ ውጭ ግን ጨዋቾቹ በደንብ አቅማቸውን ያሳዩበት ነው። በካፍ ዩቲዩብ ቻናል ሲተላለፍ ነበር። ጥሩ እንቅስቃሴ ያደረጉበት ጨዋታ ስለመሆኑ መናገር እንችላለን። በአጠቃላይ ውጤት ባናመጣበትም ወይም ደግሞ ሙሉ 3 ነጥብ ማሳካት ባንችል ማለት ነው። በምድብ ላይ 3 ጨዋታ ነው የምናደርገው። ቀጣይ ከቱኒዚያ ጋር፣ ቀጣይ ደግሞ ከሞሮኮ ጋር ይጠብቀናል ማለት ነው። ሞሮኮ ደግሞ አዘጋጅ ሀገር ናት። ስለዚህ ጠንከራ ያለ ተጋጣሚ እንደሚጠብቀን ከወዲሁ መናገር ያስፈልጋል። ምርጥ 3ኛ ሆነን ለማለፍ እንኳን እንደዚህ አይነት ውጤቶች አስፈላጊ ናቸው በነገራችን ላይ። ከዛ ጋር በተያያዘ ቡድኑ በመልኩ ይቃኛል የሚታይና የሚጠበቅ ጉዳይ ይሆናል። የአሰልጣኝ ቤንጃሚን ዚመር ቡድኑ ያዋቀረበት መንገድ ጥሩ ነው። በሴካፋ መካከለኛውና ምስራቅ አፍሪካ ላይ ዩጋንዳና ታንዛኒያን ተከትለን ወደ አፍሪካ ዋንጫ እንዳለፈን ይታወቃል። ከ2 ዓመታት በኋላ የሚሆን ለመጀመሪያ ጊዜ ነው። ኳታር ላይ ደግሞ 9 ሀገራት ለዓለም ዋንጫ ቲኬታቸውን ይቆርጣሉ። በዛ ሂደት ቢያንስ እስከ ጥሎ ማለፍ አለፍ ብሎ እስከ ሩብ ፍጻሜ ድረስ መጓዝን ይጠይቃል። ያንን እድል ለመጠቀም ዝግጁ ይሆናል ወይ ብሔራዊ ቡድኑ የሚሉት ርዕሰ ጉዳዮች የሚጠበቁ ይሆናል። ለመጀመሪያ ጨዋታችን ግን ምንም ጎል ሳይቆጠርበት ባቸው ወጣ ይጠናቋል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት ጨዋታ ጅማሯቸውን በይፋ ዛሬ ያበስራሉ። የሊጉ መሪ ቡድን ሲዳማ ቡና ከሀዲያ ሆሳዕና ጋር ጨዋታቸውን ያደርጋሉ። ካለፉት ተከታታይ ውጤት እጦቶች በኋላ ሲዳማ ቡና ሙሉ 3 ነጥብ ያሳካበት ይሆናል ወይ ይህን ጨዋታ የሚለው ጉዳይ ይጠበቃል። ትልቁ ርዕሰ ጉዳይ ነው። የዋንጫ ፍክክሩ ድጋሜ ተቀስቅሷል በኢትዮጵያ ፕሪሚየር ሊግ። ምክንያቱም ከሲዳማ ቡናና ተከታዩ ነገሌ አርሲ ጋር ያለው የነጥብ ልዩነት ወደ 4 ጠቧል። ስለዚህ ሲዳሞች ቢያንስ የዛሬውን ጨዋታ አሸንፈው ነጥባቸውን ከፍ አድርገው በጊዜያዊነትም ቢሆን ለመቀመጥ እንዲሁም ፕሬዠር ጫና ተጋጣሚዎቻቸው ላይ ለማሳደር ጥረት ማድረግ ይጠይቃቸዋል። 7 ሰዓት እዚሁ አዲስ አበባ ስቴዲየም ላይ የሚጠበቅ መርሃ ግብር ይሆናል። ወላይታ ዲቻ ከቅዱስ ጊዮርጊስ 10 ሰዓት ላይ የሚደረግ መርሃ ግብር ይሆናል። ፈረሰኞቹ ባለፈው ሳምንት ከ6 ተከታታይ ጨዋታ ውጤት እጦት በኋላ መለስ ዋንደርታን በፍቅር ደርቢ 1-0 ማሸነፋቸው ይታወቃል። ከዛ በኋላ እንግዲህ ወደ 4 የሚጠጉ የውጭ ዜጎችን አስፈርመዋል። በነገራችን ላይ ተጫዋቾች ማለት ነው ከጋና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከኮት ዲቮር የተውጣጡ ተጫዋቾች ማለት ናቸው። ሁለቱ ከጋና ናቸው። አንዱ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አንዱ ደግሞ ከኮት ዲቮር ወይም ከአይቮሪ ኮስት ነው ያስፈረሙትና ዞሮ ዞሮ የስብስብ ጥልቀትና ጥራትን ለማጠናከር ግብዓት ይሆናል ተብሎ ይገመታል። የውጭ ተጫዋቾች በውጭ ምንዛሬ ነው የሚከፈላቸው። ክለቡ ደግሞ 100 ሚሊዮን ብር የተቋቋመለት በቅርቡ ነው። ግን ከኢትዮጵያ ፕሪሚየር ሊግ ተፎካካሪ ለመሆን በአካዳሚ ተጫዋቾች መዝለቅ ትንሽ ከባድ ነው። ያንን መሰረት ባደረገ መንገድ ወደ 4 ተጫዋቾችን እንዳስፈረሙ ሸራተን አዲስ ሆቴል ላይ ይፋ ያደረጉት ጉዳይ ያመላክታል ከሰሞኑና
ከወላይታ ዲቻ ጋር 10 ሰዓት ሲል ዛሬ ጨዋታቸውን ያደርጋሉ። ተከታታይ ሁለተኛ ድል ለማስመዝገብ ጥረት ያደርጋሉ። እነዚህ አዳዲስ ተጫዋቾችም ልምምድ ሰርተዋል በነገራችን ላይ። ስለዚህ በዛሬው ጨዋታ ላይ መጀመሪያ ተሳትፏቸውንም ሊያደርጉ እንደሚችል ይገመታል ማለት ነው። አዳማ ላይ ኢትዮጵያ ቡና ከሽረ ምድረ ገነት 9 ሰዓት ላይ ጨዋታቸውን ያደርጋሉ። የዚህን ጨዋታ መጠናቀቅ ተከትሎ ሁለተኛ ደረጃና ሶስተኛ ደረጃ ላይ ተቀምጠው የሚገኙት መቻል ስፖርት ክለብ እንዲሁም ነገሌ አርሲ ጨዋታቸውን 12 ሰዓት ላይ ያደርጋሉ። የዚህን ጨዋታ አቻ መውጣት የሚጠብቀው ሲዳማ ቡና ውጤቱ ምን ይሆንለታል ይጠበቃል። ግን መሸናነፍ ካለ ጥሩ ዜና አይደለም በሲዳማ ምክንያቱም የነጥብ ልዩነቱ በነበረበት ወይም ደግሞ እንደ ሲዳማ የዛሬ ውጤት መሰረት አድርጎ ደግሞ የነጥብ ልዩነቱም ሊጠብ ይበልጥ የሚችልበት አጋጣሚ አለ። ስለዚህ እነዚህ ጉዳዮች ከ32ኛው ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጉዳዮች ጋር በተያያዘ በትልቁ ይጠበቃሉ ማለት ነው። የመጨረሻ ሀገር ቤት መረጃ እናደርገው። ወርልድ ቴኳንዶ ፌዴሬሽን ሚያዝያ 8 ባካሄደው ጠቅላላ ጉባኤ ላይ በቀጣይ 4 ዓመታት ፌዴሬሽኑ እንዲመሩ አቶ ዳዊት አስፋውን በፕሬዝዳንትነት እንዲሁም ሌሎች 6 ስራ አስፈጻሚ ኮሚቴ አባላት ምርጫ ማከናወኑ ይታወሳል። በዚህ መሰረት የተመረጡት አመራሮች በመገናኘት የስራ ድርሻ ክፍፍል ምርጫ አድርጓል። በዚህ መሰረት አቶ ሁሴን ዝናብ ምክትል ፕሬዝዳንት ናቸው በኢትዮጵያ ወርልድ ቴኳንዶ ፌዴሬሽን። ከዚ ውጪ ኢንስትራክተር ሸዊት የማነ አቃቤ ነዋይ ናቸው። ማስተር አብዱል ቃድር ማህመድ ቴክኒካል ኮሚቴ ሰብሳቢ ነው። ዶክተር መለሰ አባል፣ አቶ ኃይሉ አባል፣ ወይዘሮ መሰረትም አባል ናቸው። እንደዛ በመሆን እንግዲህ ለቀጣዮቹ 4 ዓመታት ማለት ነው በገንዘብ በእውቀት የሚመሩና የሚያገለግሉ ይሆናል ሲል የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን በማህበራዊ ትስስር ገጻቸው አማካኝነት ይፋ ያደረጉት መረጃ በግልጽ ያመላክታል ማለት ነው። ወደ ባርማዶ ጉዳዮች ያቀናል። እንግዲህ ትናንትና 2 ወይም 3 ብንለው ይሻላል 3 የተለያዩ ውድድር ምዕራፎች በተለያዩ ሊጎች ላይ ቀጥሎ ተደርጓል። በእንግሊዝ ፕሪሚየር ሊግ ላይ 3-0 በሆነ ውጤት ማንቸስተር ሲቲ ክሪስታል ፓላስን በማሸነፍ አርሰናል ላይ ጫና ማሳደራቸውን የቀጠሉበትን ውጤት ይዘው ወጥቷል ትናንትና። አሁን በእኩል ጨዋታ አርሰናልና ማንቸስተር ሲቲ ያላቸው የነጥብ ልዩነት 2 ነው። ማንቸስተር ሲቲ ደግሞ በጎል ልዩነት አርሰናልንም በልጦ ነው ትናንትና የተገኘው። ምስጋና ለአንቶን ሴሜኒዮ ከዛ ውጪ ኦማር ማርሙሽ ግብጻዊ ልዑልና ሳቪኒዮ ጎሎች ይግባና ማለት ነው። ሴሜኒዮ ከ2 ወር በኋላ ነው ኳስና መረብን በእንግሊዝ ፕሪሚየር ሊግ ማስቆጠር የቻለው። ከዛ በተጨማሪ የሴሜኒዮም ጎልም ሆነ የማርሙሽ ጎል እንዲገኝ የፊል ፎደን እንቅስቃሴ በጣም ከፍተኛ ነበር። በተለይ ሴሜኒዮ ጎል እንዲያስቆጠር ባኪል ፓስ ነው የሰጠው ወይም የተረከዝ ኳስን ነው አመቻችቶ ያቀበለው። ያ ደግሞ የተጫዋችን አቅም በግልጽ የሚያሳይ ነው። የተጫዋች ከፎርም ጋር በተያያዘ መጠነኛ በአቋም መዋዠቅ ሲተች የነበረ ተጫዋች እንደነበር ይታወቃል። 2 ኳሶችን አመቻችቶ ያቀብላል ማለት ያው 99ኛና 100ኛ በእንግሊዝ ፕሪሚየር ሊግ አሲስቶቹ ወይም 100 ኳስ በእንግሊዝ ፕሪሚየር ሊግ አመቻችቶ ያቀበለ ተጫዋች ሆኗል ፊል ፎደን። ሌላው ሳቪኒዮ ነው። ሳቪኒዮም ከእንግሊዝ ፕሪሚየር ሊግ 2ኛ ጎሉ ነው ለማንቸስተር ሲቲ ያስቆጠረው ይህ ተጫዋች። ማርሙሽ ደግሞ ተከታታይ 2ኛ በሆነ መንገድ የእንግሊዝ ፕሪሚየር ሊግ ብሬንትፈርድ ላይ ያስቆጠረው ደግሞ ክሪስታል ፓላስ ላይ ያስቆጠረበት አጋጣሚ ተፈጥሯል። ፔፕ ጋርዲዮላ በራሳችን እድል የምንወስነው ነገር የለም እንቅስቃሴያችን ግን መልካም ነው የሚል ሀሳብ ሰጥቷል ከዋንጫ ፉክክር ጋር በተያያዘ ማለት ነው። ምክንያቱም የኤቨርተኑ ጨዋታ ላይ ማርጌሂ ለአርሰናል እግር ኳስ ክለብ ለክለቡም ሆነ ለደጋፊዎቹ ታሪካዊ ስጦታ ይሆናል ማለት ነው በዚሁ መንገድ የሚቀጥል ከሆነ። ምክንያቱም ለዶናሩማ ኳሷን ያቀበለበትና ለቴርኖባሪ አጋጣሚውን ተጠቅሞ ጎሉን ካስቆጠረ በኋላ ማንቸስተር ሲቲ በኤቨርተን ጨዋታ ላይ ነጥብ የጣለበት ሂደት ለአርሰናል ሰርግና ምላሽ ሆኖ ይኸው አናት ላይ ተቀምጠው ይገኛሉ። እስከ 68ኛው ደቂቃ ድረስ ሲመሩት የነበረው መርሃ ግብር መሆኑን መዘንጋት መቻል የለበትም። አርሰናል ዞሮ ዞሮ ቀጣዩን ጨዋታ ከበርንሌይ ጋር ጨዋታቸውን ሲያደርጉ ቀጣይ ሰኞ ምሽት 4 ሰዓት ኤምሬትስ ላይ የሚደረግ ጨዋታ ነው። ኦሬዲ ሞሮዶን አረጋግጧል። በርንሌይ አሰልጣኙንም አሰናብቷል። ግን በእንግሊዝ ፕሪሚየር ሊግ አንደኛ የሚናቅ ቡድን የለም። ሁለተኛ ሞሮዱን ያረጋገጠ ቡድን ለምንም ስለማይጮት በነጻነት ስለሚጫወት ያ ሌላው አንዱ ፈተና ይሆናል ተብሎ ይገመታልና መጠነኛ ጫና ውስጥ ገብቶ አርሰናል ይህን ጨዋታ እንዲያደርግ የሚያስገድድ አይነት ውጤት ሲቲ ትላንትና ይዞ ወጥቷል ብለን ልናነሳው እንችላለን ማለት ነው። የነጥብ ልዩነቱ ኦፊሻሊ 2 ነው። ቀጣይ 2 ጨዋታዎች ይጠብቃቸዋል። ሲቲ ከአስቶን ቪላና በርንማውዝ ጋር ጨዋታቸውን ያደርጋሉ። አርሰናል ደግሞ እንዲሁ ከበርንሌይና ሞሮዱን ካረጋገጠው በርንሌይና ከክሪስታል ፓላስ ጋር በእንግሊዝ ፕሪሚየር ሊግ ቀሪ 2 ጨዋታዎችን ያከናውናሉ ማለት ነው። ኮፓ ኢታሊያ ጣሊያን ላይ ተደርጓል። ትናንትና ኢንተር ሚላን ላዚዮን 2-0 በመርታት ይህን ዋንጫ ከፍ አድርጎ አሳክቷል። ላውታሮ ማርቲኔዝ፣ ማርኮስ ቱራም ሁለቱም የፊት መስመር ተጫዋቾች ጎሎችን አስቆጥሯል። ኢንተር አልተቻለም ዘንድሮ ስኩዴቶን ቀደም ብሎ ነው ያሳካው። አሁን ደግሞ ኮፓ ኢታሊያን ደግሞታል። ክሪስቲያን ኪቪው በአንድ የውድድር ዘመን 2 ዋንጫዎችን ለኢንተር ሚላን ዴሊቨር በማድረግ ወሳኝ ስራ እንደሰራ መናገር እንችላለን። ሌላው ፈረንሳይ ሊጋ ላይ እንዲሁ ፓሪስ ሰን ጀርሜን ሌንስን 2-0 ውጤት በማሸነፍ ዋንጫውን ከፍ አድርጎ ማሳካታቸውን አረጋግጧል። ለ14ኛ ጊዜ ማለት ነው። ክቪካ ክቫራትስኬሊያና ምባዬ የጎሎቹ ባለቤቶች ናቸው። ውጤቱ ግን የጨዋታ እንቅስቃሴውን ፍጹም አይመጥንም። ሌንስ 10 ኢላሞን የጠበቀ ሙከራ አድርገውበታል። 11 ኢላሞን ያልጠበቀ ሙከራ አድርገውበታል። ምንም 38% ኳስ ቁጥጥር ቢኖራቸውም ኤክስፔክትድ ጎላቸው 2.5 ነው። በትንሹ 2 ጎል ማስቆጠር ነበረባቸው የሚለው ቁጥራዊ መረጃዎች ነው። ግን ፓሪስ ሰን ጀርሜን ልምድ ያለው ቡድን ነው። ከብዛት ጥራትን መሰረት ባደረገ መንገድ 3 ኢላሞን የጠበቀ ሙከራ ብቻ አድርገው ከ3ቱ 2ቱን ጎል አስቆጥረው ተጋጣሚያቸውን እንግዲህ ተከታይን ከመሪ ያገናኘ መርሃ ግብር ነበር። ኦልሬዲ ነጥባቸውን ከፍ አድርጓል። ወደ 76 ነጥብ ከፍ ብሏል። ሌንስ 67 ነጥብ ላይ ነው የሚገኘው። ስለዚህ ፓሪስ ሰን ጀርሜን ለ14ኛ ጊዜ በፈረንሳይ ሊጋ ደግሞ ለተከታታይ 5ኛ ጊዜ ማለት ነው
የፈረንሳይ ያልቡድ የሚባለው በምክንያት ነው። እድሜ የጠገብ አይደለም። ይሄ ክለብ ገና 60 ዓመትም አልሞላውም፣ ግን ወደ 58 ክብሮችን አሳክቷል በዚህ 60 ዓመት ጊዜ ውስጥና የናስር አልሂላፊ ረብጣ የሳውዲ አረቢያ ገንዘብ ምን ያክል ስብስቡን እያጠራከረ እንደሚገኝና ተጫዋቾችን በመግዛት ፈርጣማ ጡንቻ ፈረንሳይ ላይ በዋና ከተማ ላይ መሰረት ያደረገ ክለብ እንዲቋቋም ምክንያት እንደሆነ መናገር እንችላለን ማለት ነው። በአጠቃላይ ከፓሪስ ሰን ዠርሜን ጋር በተያያዘ ሙሉ ለሙሉ ትኩረታቸው ሻምፒየንስ ሊግ ላይ ይሆናል። ከአሁን በኋላ የሚደረጉት የፈረንሳይ ሊግ ጨዋታዎች ላይ በቤንች ነው የሚገቡት። ይሄ ደግሞ ለአርሰናል ሌላ መከራ እንዳይሆን ስጋት ነው። ምክንያቱም ጠንካራ ጉልበትን ይዘው ቋሚ ተጫዋቾቹ ቡዳፔስት ሜይ 30 በፈረንጆቹ ማለት ነው የሚደረገው ከሁለት ሳምንት በኋላ የሚደረገው የክለቦች የውድድር ምዕራፍ ላይ ትልቁ ድግስ ትልቁ ዋንጫ ላይ ጠንካራ አቋምን ይዘው ሊመጡ እንደሚችሉ የሚገመት ርዕሰ ጉዳይ ነው ማለት ነው። ከዛ ውጪ አንድ መነጋገሪያ ጉዳይ ተሰምቷል ከእግር ኳስ ጋር በተያያዘ ሉካስ ቶሬራ ላይ ጥቃት ደርሷል። የቀድሞ አርሰናል ኮከብና በአሁኑ ወቅት በቱርኩ ጋላታሳራይ ቤት የተጫወተ የሚገኘው ሉካስ ቶሬራ በኢስታንቡል በሚገኝ አንድ የገበያ ማዕከል ውስጥ ጥቃት ደርሶበታል። ጥቃቱን የፈጸመው ግለሰብ ቶሬራ እንግዲህ ፍቅር ግንኙነቱ ላይ ቅናት ያደረበት ግለሰብ ነው ተብሏልና በአሁኑ ወቅት በፖሊስ ቁጥጥር ስር ውሏል። እንግዲህ 30 ዓመቱ ላይ ነው የሚገኘው። ዩራጋዊ የሴንትራል ዲፌንሲቭ ሚድፊልደር 6 ቁጥር ላይ የሚጫወት ስኪመር ነው፣ ኳስ ነጣቂ አማካይ ነውና በኢስታንቡል ቢዮግሉ የተባለ በሚጠራው አካባቢ ከደጋፊዎች ጋር ፎቶ ተነስቶ ሲጨርስ ማንነቱ ያልታወቀ ሰው በድንገት በግራ ጭንቅላቱ ላይ አደገኛ ጠንካራ ቡጢ ሰንዝሮበታል የተባለው ያው ይሄ ነው ለፖሊስ ዝርዝር መረጃዎች የሚያመላክቱት ማለት ነው። በወቅቱ የቶሬራ ሾፌርና ጓደኞቹ ጣልቃ በመግባት ተጫዋቹን ለመከላከል ቢሞክሩም ግለሰቡ ግን በተለይ በቡጢ ተማታ የተባለው ግለሰብ ማለት ነው ግልጽ በሆነ መንገድ ራሱን ለማሻሽ ጥረት አድርጓል። በዛ ሂደት ግን ያው ፖሊስ ቁጥጥር ስር አውለውታልና የቶሬራ የሴት ጓደኛ ከዚህ በፊት በማንገላታት የእግር ትእዛዝ ወጥቶበት እንደነበር ነው የፖሊስ ዝርዝር መረጃ የሚያመላክተው። ቶሬራ በደረሰበት ጉዳት ምክንያት ክስ መስርቶበታል። ጥቃት አድራሹን በትላንትናው ዕለት ፍርድ ቤት ለመቅረቡ ለማወቅ ተችሏልና ቶሬራ ጋላታሳራይን ከተቀላቀለበት ጊዜ አንስቶ ማለት ነው 4 የሊግ ዋንጫዎችን ጨምሮ ሌሎች ክብሮችንም ማሳካት የቻለ ተጫዋች እንደሆነ የሚታወቅ ርዕሰ ጉዳይ ነው ማለት ነው። ከዚህ ውጪ ከካሴሚሮ ጋር በተያያዘ የተሟላው ተጫዋች ጋሬዝ ቤል ነው ሲል ተናግሯል። ይህም ጉዳይ መነጋገር ይሆናል። ክሪስቲያኖ ሮናልዶ በንግግር ውስጥ የሚገባ አይደለም። እሱ የዓለማችን ምርጡ ተጫዋች ነው። ሁሉንም ነገር ግን ያሟላው ተጫዋች ጋሬዝ ቤል ነው ሲል ከሪዮ ፈርዲናንድ ጋር በነበረው ቆይታ የሰነዘራቸው ሀሳቦች መነጋገሪያ ርዕስ ሆኗል።